ሌላው ኢትዮጵያ ውስጥ ትክክለኛ ፍትህ አለ ብለሽ ታስቢያለሽ? አለ። ፍትህ ከሌለ ለምን ፍትህ ትጠይቃላችሁ እናንተ? ስለዚህ ቁጭ ብላችሁ እየቦጨቃችሁ ነው ማለት ነው። ፍትህ አትጠይቁ። ፍትህ የለም ለምን ታስብ ከሆነ ግን አንድ ጥያቄ አለኝ። አንዴ ናውሬ በደንብ ላስረዳ ስለዚህ ጉዳይ። ፍትህማ ስለሌለ ነው ህዝብ የጮኸው። ይሄ በማጭበርበር በነፃ ሊያስወጡት ሲባል በ15,000 ቦንድ ሊያስወጡት ሲባል ነው ህዝቡ ምንድነው ኤቪደንስ? ተረት ዮናስ የሚያወራው ተረት ነው። ኤቪደንስ የለም። ተረት አንቺ የምታወሪው በኤቪደንስ ነው አይደለ? ቀይ የኤክስ አቢዩዝ ያደርጋል እያል ስትናገሪ ግን ተረት በፈጣሪ እኔ ልለምንሽ በሌላ ጉዳይ ከዮናስም ጋር ፍሬንዱ ብዬ ደግሞ አንተን ራሱ አናግሬህ እኮ ወጥተህ ተበጣ ባይዘዌ እኮ እኔ የተሳሳተ መረጃ ትሰጫለሽ። አንቺ ታዲያ የተሳሳተ መረጃ የተሳሳተ መረጃ ሳይሆን አሉን ሰጣለሁ እኔ እንጂ እንደ ዮናስ ሙሉነህ እርግጠኛ ሆኜ መጥቼ አላወራም። ቤቱ ሄዶ ነው የደበደባት። አንዷ አነት ተንቋል ማለት ነው። ያው አቢዩዝ ሲደርስባት አንቺ የምታውቂ ከሆነ ጫላ ቡልቱሜ ከሆነ ደብዳቤው ጫላ ቡልቱሜ በህግ እንዲጠየቅ እንፈልጋለን። ለምን አላልሽም? ጫላ ቡልቱሜ በህግና ይጠየቅስ ማለት እሷ እንዳል እንደዛ ከሆነ ምክንያቱም የምትናገሪ ከሆነ ያለ መረጃ ነው የምታወሪው ማለት ነው። ዝም ብለሽ ከየት ነው ፎቶዎቹ የሚወጡት? ማን ነው ፎቶ የሚለቀው? ማነው እኮ ነው የያዘው? ከሞተች በኋላ ማነው እኮ ነው የያዘው? ከዛ በኋላ ሞታ እስከ ዓርብ ማን ነው የያዘው ስልኩን? ታንክ ዩ እሱን ነው ያለው። ማን ነው ስልኳን የያዘው? ገዳዮቹ ናቸው የያዙት። ማን ነው ሌላ? እና ታዲያ ፓስወርዱን ያውቃሉ ገዳዮቹ? እዛ እናውቃለን። እዛ ቤት አብሮ የነበሩ 3 ሰዎች ናቸው። አንዱ ገዳይ፣ ሌሎቹ ተባባሪዎች እዛ ቤት ውስጥ የነበረ ፋክት እንዴ ስታወሪ ነበር እኮ አሁን ከኢንቨስቲጌተሮቹ በላይ እናንተ ኢንቨስቲጌሽኑን ጨርሳችሁ ማለት እዚህ 900 ሰው አለ። ኢንቨስቲጌት በቀላሉ ይደረጋል። የዛን ቀን ሌሊት ማን ነው የነበረው? እዛ ቀን በ12:22 ላይ አጎቷ ደውሎ እሷን አናግሯታል። እዛ ውስጥ ቤት ማን ነው ያለው? አንዱ አለም፣ እህቱ፣ ሰራተኛዋ፣ 2 ትናንሽ እህቶች አሉ። ስለዚህ እሷ ከሰው ጋር 4 ሰው ነበሩ። መች ነው 12:22 ማለት አፍተር ሚድናይት ማለት ነው። እኔ ግን ፐርሰናል ጀጅመንት አንዴ ጥርረት በይ። ከዛ በኋላ ሟችና ገዳይ አንድ ቦታ ያለው ማለት ነው። ፕሌስ ኦፍ ክራይም ቤት ውስጥ መሆኑ። ስለዚህ ከነዚህ 4 መሀል የሚወጣ 3 አይወጣም ማለት ነው። ሌላው ቢገል ሌላው ተባባሪ ነው። 3ቱ ይጠየቃሉ በህግ ክላስ በህግ ስለጠየቅሽ ማለት ነው። በዛ ነው የምናውቀው። ራሷን ገደለች ወረወረች ቤት ሲባል ብለድ ፓተርን አለው። ሲወረወር ከ3ኛ አይደለም ከ2ኛ ቲማቲም ነው የሚሆነው። ሰው መሬት ላይ ደም አለ የለም። እዛ አካባቢ ላይ ሰው ሄዶ ቪዲዮ ሲያሳዩ ነበር ላይ የለም። የሰው ብለድ ደግሞ መሬት ላይ ይቆያል፣ ይታያል፣ በቀላሉ ይታያል። በቀላሉ ነው የሚታየው፣ በፎረንሲክ እንትን ይታያል። ይሄ ነገር የለም። ስለዚህ ኦርኬስትሬትድ የተደረገ ነገር አለ፣ ከቨራፕ የተደረገ ነገር አለ፣ ይታያል። እና ሲዩሳይድ እንዳልሆነ የሚያሳይ ጉዳይ ነው። እቺ ልጅ ቢዝነስ ልትሰራ ከአጎቷ ጋር ስትነጋገር ነበር። እንትን አላት፣ አላማ አላት፣ የእድገት አላማ አላት። ኮካ ፋብሪካ ተፈራርማለች። ራሷን የማጥፋት ነገር ምንም አይነት አላማ እንዳይለት ፋሚሊዎቿ ይናገራሉ። ከነሱ ጋር ያልታው አላማ እንደሌላት አንድ ያዝ ታወሪያለሽ አይደለም? ማን ነው እዚህ ሀገር ላይ አንዴ ቆይሽ ሞት አድርግልኝና ሞት አድርግልኝ። ቆይ እንደዚህ አይነት ነገር እኔ ራሴን አጠፋለሁ ብዬ ሰው በዳይራ ላይ በራሴ ላይ እኔ ከዛሬ በኋላ በቃ ራሴን አጠፋለሁ የሚል ሰው አለ በኢትዮጵያ? አይደለም በኢትዮጵያ የለም። የማይገኝ ነገር እኮ ነው የምታወራው። የቤስት ፍሬንድ ወንድም ዲፌንስ ቲሙ እሱን ለማውጣት የሚያደርጉት የማይሆን ነገር አለማውራት ነው። ደግሞ አንድ ነገር ማወቅ ያለባቸው ኦሮሞ ሞንክ የፈለግከው ሙዚቀኛ ብትሆን የፈለግከውን ነገር ብትሆን ከህግ በታች እንጂ ከህግ በላይ አይደለም። ሁሉም በህግ ነው የሚዳኘው። ህግ ነው የዛ ሀገር የበላይ። ኩሽ ከአብይ በላይ ራሱ ህግ ነው ብለዬ ነው ማስበው። ኩሽ የኔ ቴሌፎን ለአንድ አዝማሪ ብላችሁ በዚህ ደረጃ በጣም ነው የሚያስጠላው። ተራ በተራ ለምን አታውቁም? አንዱ ሚውት ያያዛኔ አንድ ጊዜ የኔ ባሪ ያለቀብኝ ስለሆነ አዲሱ ቴሪ የመጣው ምንድነው? ልጅቱ አልጋው መኝታ ቤት ነው የጣሉት። በጥፊ ሲላት እሷም በእጁ ያዘችው። ስትይዘው ገፋት። ሲገፋ ደግሞ ወደ ኋላ ስትወርቅ የአልጋው ሻርፑ መጨረሻ ቦታ ከኋላ ጭንቅላቷን ሲመታት ያን ጊዜ ነው ዝም ያለችው።
ያ ብላድ ስቴኑ አንድ ጊዜ እስቲ በእናትሽ አንቺ ጨርሰሽ ከእሱ ከወራ በኋላ ጨርሰሽ ለምን ነው የማታወሪው? ታንቃለ ጃል ቆይ የራሱ ኦፒኒየን መስጠት ይችላል። ተረጋጊ እስቲ። ለምን መሰለህ የነዳልቻ አሳምነዋት ይቅርታ ጠይቃለች። ራሷን ሰድባለች። ሀሳቧን ትጨርስ ነው አሁን መልሳትና እኔ አላወረድኳትም፣ ግን እኔ ልጨርስ የኔን ሀሳብ ማለት ነው። እኔ ባትሪ 10 ፖይንት ላይ ነው ያለው። ይሄንን አዲስ ቴሪ የወጣና ኢንቨስቲጌት የተደረገበት ሞስት ላይክሊ ቤት ውስጥ ነው የሞተችው ስንል አሁን ልጅቷ የሆነችው ልንገራችሁ። ብዙ ጊዜ ኢንሲደንት ዶሜስቲክ ቫዮለንስ ላይ የሚሆነው የአልጋ መጨረሻ ላይ እየተገፋፉ ነበር። እሱ በእኝታ ቤት ነበረች። በጥፊ ስላት ያዘችው። በጥፊ ስላት ስትይዘው ያን ጊዜ ደግሞ እሱ ደግሞ ወንድ ነው ገፈተራት። ሲገፈትር ደግሞ ልጅቷ ወደ ኋላ ስትወርቅ ጭንቅላቷን መታ ጨረፏ። በዛ ያን ጊዜ ዝም አለች። ዝም ስትል ለጓደኛ ይደወላል። ያ ጓደኛ ምን ይለዋል? እሱ ቶሎ ብለህ ይውሰድና ተባለም እንዴ ያ ቴሌፎን ማን ነበር? ጓደኛው ነበር። ለምንድን ነው የተደወለው? ቢኮዝ ቱ ቴል ሂም ይሄ ፓኒክ ውስጥ ነበረ። ፓኒክ ውስጥ ስለነበረ ለጓደኛ ተደወለ። ያ ጓደኛ ምን ይለዋል? አውርዳትና ራሷን እንደጣለች አርግ ነው ያለው ከታች ማለት ነው። ለዛ ነው ሰው ያልሰማው። ለዛ ነው ማንም ሰው መሬት ላይ ደም ያሌለው። ለዛ ነው ወደ ሐኪም ራሱ እየሄደች መንገድ ላይ ሞተች የተባለው። ዩሲ የሄዱበት መንገድና ርቀት በምንም በኩል አልቻሉትም። it didn't make sense። ስለዚህ ማለት ነው ልጅቷ የሞተችው በአልጋ መጨረሻ ጫፍ ላይ። አሁን እኔ ይህን ኢንፎርሜሽን አግኝቼ ነው ሰው ነው የላከልኝ። ምንድነው የተባለው? ልጅቷ ተገፋች፣ በጥፊ ያላት እሷ የሚያዘችው። ከዛ በኋላ ወንድ ነው ተገፋት። ሲገፋት ደግሞ ወደ ኋላ ወደቀች። ወደ ኋላ ስትወድቅ የአልጋ መጨረሻ ጫፍ ቦታ ደግሞ ይሄ ላሳያችሁ። ቆይ በካሜራ ላይ ላሳያችሁ አንድ ጊዜ። ይሄ እዚህ ጋር ታያላችሁ። right here እዚህ ጋር ጫፉ ነው የተመታው። one of the most dangerous spine ቦታ ነው። በጣም መጥፎ ቦታ ነው። እዚህ ጋር ብትመታ ትበላለህ። በቃ እዚህ ጋር ብትመታ እንደዛ ከኋላ ላይ አትቀርም። ልጅቷ ዝም ነው ያለችው። ደንግጦ ለጓደኛ ተደወለ። ጓደኛው ይሄንን ስትራቴጂ ወጡበት ማለት ነው። ለዛ ነው በጣም ኢንፍሉዌንሰሮቹ እነ ኦብሳ እነ ዘፋኞቹ ያን ሁሉ ተተባብሮ ይሄንን ለገነበሸፈንና ይሄንን ልጅ ለመዳት የሄዱበት ማለት ነው። ግን አልቻሉትም። ስለዚህ ቴሪውና ሁሉ ነገር እየመጣ ነው። በሽማግሌ እየመጡ ነው። ቴስት እየተደረገ ነው። ውሃው በአባገዳ በምን ነው የሰው ልብስ በገንዘብ አይገዛም። I just want to tell everybody that. Thank you. ላውራኔ ነው። በመጀመሪያ ዮኒን ስላገኘው ደስ ብሎኛል። በጣም ከረጅም ጊዜ በኋላ ነው የተገናኘ ነው። እኔ ቴንኪዩ በማለቴም ነው ይሄ ሁሉ ጸብ የመጣው። ቴንኪዩ ያልኩበት ምክንያት መናገር እፈልጋለሁ። ያ አንተ ያወጣው ፎቶ ሌሎች ሰዎች ጋር ነበረ። አንተም ታውቃለህ፣ እኛም እናውቃለን። ደፍሮ ያወጣ ሰው ግን አልነበረም። ማለት ከኦሮሞ ልጆች ማለት ነው። ዳስ ዋይ እኔ ዮኒ ደፍሮ ያን ፒክቸር ሲያመጣ እኔ ድምፅ ለመሆን ምክንያት ሆነኝ ማለት ነው። እኛ ለምን ዝም እንላለን? እሱ ራሱ ተነስቶ ተናግሯል ብዬ ተናገርኩኝ። ለዛ ነው ቴንኪ ያልኩ። አሁንም ቴንኪ እላለሁ ለምታደርገው ነገር ለቀነኒ አመሰግናለሁ። እኔ እናንተ የፖለቲካ ልዩነት አለን። አንተም ታውቃለህ፣ እኔም አውቃለሁ። ከሱ ውጭ ግን ምንም ጸብ፣ የግል ጸብ የለንም። እንደ ልጅ አይተህ ደግሞ ለቀነኒ ድምፅ ስትሆን ለእኔም ነገ ድምፅ እንደምትሆነኝ ገባኝ። ለዛ ነው ያመሰገንኩ እና ቴንኪዩ። አሁንም ሲቀጥል ለልዕልቲ ሜቢ ሰዎች እያስፈራሯት ከሆነ አናቅም። እሱን ነው የተጠራጠርኩት። ምክንያቱም እኔ ላይ እየደረሰ ያለው እንግዲህ አንተም ናውልም ታውቃለህ፣ ሶፊም ታውቃለች። ከባድ እንትን አለ፣ ማስፈራሪያ፣ ፎቶ ቪዲዮ መሰራት፣ በውስጥ እስከ መገደድ ድረስ መነገር፣ ግራ እስከሚገባን ድረስ ማለት ነው። ምናልባት የምፈራው የሆነ ማስፈራሪያ ሊኖር ይችላል፣ አላቅም። እሷ ራሷ ወክላት አውራ
ምክንያቱም ትላንትና ሲደግፍ የነበረ ትላንትና ሲያወራ የነበረ ሰው መጥቶ ሀሳቡን በአንድ የሚቀይረው የሆነ ነገር ቢኖር ነው። እሱን እሷ ብታወራ ደስ ይለኛል። እሱን ብጠይቃት ደስ ይለኝ ነበር። ለዛ ነው እንዳትወጣ የፈለግኩት። በተረፈ ግን የኛ ዓላማችን ጎላችንም አንድ ነገር ነው፣ ፍትህ መጠየቅ ነው። እኔ ቤት ውስጥ ሰው ከሞተ እኔ ብጠየቅ ምንም ችግር የለውም። እኔ ነኝ እዛ የነበርኩት። ምንም ሌላ ዓላማ የለንም፣ ሌላ የግል ጸብ የለንም ከማንም ጋር ማለት ነው። እኔ ፐርሰናሊ ከማንም ጋር ጸብም የግል ምናምንም የለኝም። ግን አንድ ያልገባኝ ነገር አለ። ያልገባኝን ነገር ደግሞ እንዲገባኝ ከቤተሰቦቿ ጋር ሁኜ እንደ አንድ ሰው እየጠየቅኩ ነው። ይሄ ነው ጎላችን። ምን ሆነ? ያን ቀን ምን ተፈጠረ? በትክክል ውሸት የሆነ ነገር አለ። ትክክለኛውን ነገር መስማት እንፈልጋለን። ያ ነው ፖይንታችን። ሌላ ፖይንት ያለው ሰው የለም። ድምፃችንም አሁንም ፎከሳችንም ለቀነኒ ድምፅ መሆን ላይ እናደርግ። ምክንያቱም የሚቆም ነገር አይደለም። እየደከምን ነው። ቀጠሮ እየተያዘ ነው። ያ ደግሞ ሰውን እያደከመ እያሰለቸ ይመጣል። እባካችሁ እንደዛ እንዳትሆኑ እሱን ልጠይቃችሁ ነው የምፈልገው። አሁንም ድምፅ ይሆናል። ቴንክ ዩ ጋይስ። አጋጣሚ ያው 3 ቀን እንደቀረ ነው። ሁላችንም በእንትን እንከታተላለን ብዬ እናስባለን። ሁላችንም ሙት አድርጋት እስኪ የምታወራ ከሆነ ሙት አድርጋት። እዚህ ላይ 3 ቀን ነው የቀረ። በቀል የሚታለፍ ጉዳይ አይደለም። የዚህ ልጅ ፍትህ የሁሉም የኢትዮጵያዊ ፍትህ ነው። የሴቶች መብት ነው። የሀገር ጉዳይ ነው። ስለዚህ እኛ ነን ከህግ በላይ ህዝቡ ነን፣ መንግስት አይደለም። ስለዚህ መንግስት የህዝቦችን ድምፅ የመስማት ግዴታ አለበት። ሪስፔክት የማድረግ ግዴታ አለበት። እሱ መንግስት ማለት የህዝብ አገልጋይ ነው። እኛን ነው የሚያገለግል። እኛ የፈለግነው ነገር የዚህ ፍትህ ትክክለኛው ፍትህ ይውጣ። ለሱ እውነት ካለበት እውነት ያወጣዋል፣ ችግር የለውም። ግን ፍትህ ነው የሚጠየቀው። ፍትህ እየጠየቅ ነው። እዚህ ጋር ምንም አይደለም። ፌቨር ማድረግ አይደለም። እዚህ ጋር ፌቨር እየሰራን አይደለም። ህጉ ነው የሚያዘው። እንደ ህጉ መሰረት ነው። አባ ጋዳ ኢትዮጵያ የምትተዳደረው እኮ በግራ ሲስተም አለ ማለት ነው። ኢትዮጵያ ሌጋል ሲስተም እኮ ነው የምትተዳደረው። ፔናል ኮድ አለ የተጻፈ። ወንጀል የፌዴራል ጉዳይ ነው። ነፍስ የገደለ የፌዴራል ጉዳይ ነው። ገዳ ሲስተም አለም። ኢትዮጵያ የምትተዳደረው እኮ ገዳ ሲስተም አለም። ኢትዮጵያ ኦሮሞ የራሱ የሆነ ሀገር ሆኖ እኮ በገዳ ሲስተም አለም እየተዳደረ ያለው ነው።